ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት የተከበራችሁ ወደ ዩቲዩብ ቻናል ተከታታዮች እንዴት ናችሁ? ደህና ናችሁ? እኔ አልሐምዱሊላህ። በመጀመሪያ ቢላአፊያ በሉኝ ሀባይብ። ቢላአፊያ የተባረከ ይሁንልሽ። ማሻአላህ ጤና ይሁንሽ በሉኝ። እሺ የሚበላ ነገር ማሳየት ጥሩ አይደለም፣ ግን ያው ደስ ስላለኝና ለዛ ነው ሀባይብ። እሺ እና እንደዛ ያላችሁ ጀምሩ። ዛሬ እንደምታዩት እንጀራ እየበላሁ ከስራ ቦታዬ ነው። እንጀራ በጣም ፈልጌ ነበር። በቃ ፍላጎቴ ራሱ መገደብ አልቻልኩም ነበር። በጣም እንጀራ ፈለኩኝ። ከዛ ትንሽ ያለሁበት የኔ ስራ ቦታና የእንጀራ የሚገዛበት ቦታ ሩቅ ነበርና የመሸዋር ፈርቼ ስንታዋቅጬ ብዬ እንደው በሞትስ ሳልበላ ብዬ አስመጣሁ። እንዲህ የሚገርማችሁ ከእንጀራው ብር በላይ የሚያናደው መሸዋሩ ነው። እንጀራው በጣም ርካሽ ነው። የትራንስፖርቱ ግን በጣም ውድ ነው፣ የመሸዋሩ ማለት ነው። እና ውዶቼ ሰብስክራይብ ላይክ ማድረጋችሁን እንዳትረሱ። ሰብስክራይብ ላይክ እያደረጋችሁ ቪዲዮውን ያያችሁ ሁላ ሰብስክራይብ አርጉ፣ ላይክ አርጉ ውዶቼ። እስኪ እንደው ወላሂ ጊዜ እኮ አይፈጅም። ላይክ አርጉ። ኮሜንት ስትሰጡ ደግሞ ስለ ቪዲዮ ምን እያወራሁ እንደሆነ ሳይገባችሁ የምታረጉት ሰዎች፣ ቪዲዮ ያላያችሁት ሰዎች አውቀዋለሁ፣ በኮሜንታችሁ እረዳዋለሁ። ምክንያቱም ዝም ብላችሁ የሆነ ነገር ስታችሁ የምትሄዱት ቪዲዮውን ስላላዳመጣችሁት ነው። ለዛ ነው። እና ወዶቼ አሁን ይሄን በሽንኩርት እየሰራሁት ምግቡን እንትን ማጅ ምናምን ራሱ የኮረሪማ ምናምን የተዘጋጀ ኢትዮጵያ ቅመም አለ አይደል? እሱ ስለሌለኝ ቆንጆ እንደሆነልኝ ያው የተሻለ ጣዕም እንዲኖረው ብዬ ነው እንጂ እኔ በቃሪያና በነጭ ሽንኩርት ምናምን ብቻ ነበር የምሰራው። ሽሮ እንደዛ ነው የሚወደው፣ የሽንኩርት ሽሮ አልወድም። ላኪን ግን አሁን ያው ትንሽ አውጣውጥ እንዳይልብኝ ብዬ ነው ቅመም ስላለው። ቅቤ ኢትዮጵያ የተቀለጠ ቅቤ ካለ ደግሞ ያንን ካላረግበት ከፈላችሁ ላይጥም ይችላል ብዬ ስለፈራው ያው ሽሮ በርበሬ እንጀራ ሁለት አይነት የዚህን ሀገር እንጀራና ከዚህ ሀገር የሚዘጋጀው ነው የዱቄት እንጀራና የኢትዮጵያ የጤፍ እንጀራ አስመጣሁ። ባለፈው የሚገርማችሁ የጤፍ እንጀራ አስመጥቼ 2 ቀን በልቼ ሰለቸሁት። 2 ቀን በልቼ ጣልኩት። አሁን በቃ እንትን አላልኩም። ከሻሩ ራሱ መድረስ አልቻልኩም። ምክንያቱም በጣም ፍላጎት ይጨመረ ማለት ነው ወላ እና እንደዛ ይብዴ አስመጣሁኝ። አራስ በላይ ሰማይ ነው የበርበሬ የኢትዮጵያ በርበሬ ስለሆነ አይፈጅም ብዬ ነው እንደዚህ አንድ ሚላካ። የዚህ ሀገር ከሆነ በጣም ነው የሚፈጀው፣ ግን የዚህ ሀገር የፓኪስታኖቹ ከሆነ ይሄ ከኢትዮጵያ አባባሌ የኢትዮጵያ ተብሎ የሚሸጠው ሳይሆን የኢትዮጵያ ቤተሰብ አዘጋጅቶ የላከልን ሽሮ በርበሬ ነው። ቤተሰብ አዘጋጅቶ ልኮልን ነው ለሚመጣ ሰው ማለት ነው። እና የኢትዮጵያ በርበሬ ሽሮ ነው። እንደዚህ አርጌሽ ታረጋዋለሁ እንደ ገንቦ ማለት ነው። ከዛ ትንሽ ውሃ እያጠብ እያረኩ አቃጥነዋለሁ በደንብ ከበሰለ በኋላ ማለት ነው። ፍርፍር እስካለ ይታሻል። ከዛ ውሃ እየጨመሩ ትንሽ ውሃ እየጨመሩ ማንተክተክ እና እያስመጣችሁ ብሉት። ብሉ ራስን ኢጃዛ መዲና ባይ ትንሽ ጫው ብዙም አይልም፣ ግን የኢትዮጵያው በርበሬ ከኢትዮጵያ የመጣው በርበሬ ብዙም አይልም። ጫው ያለ ትንሽ ነው ያደረኩበት። በዚህ መልኩ ትክትለለኛለች። ገና እየበጠበጥኩት ነው፣ አልበሰለም። አልሐምዱሊላህ። ሽሮ ትክ የኢትዮጵያ ንጉስ ነው ስሟ። እንደ ሽሮ እኮ ቀላል ነገር የለም። ግን ሽሮ እኔ ከምስር ወጥ ራሱ ከሁሉም ይወደታለሁ። ከቀይ ወጥ ራሱ አሁን የመጨረሻ ላይ ቃሪያውን ያው በርበሬ ብዙ ስላደረኩ እንዳያችሁት ይፈጀኛል ብዬ ስለፈራ ጨጓራ ስላለብኝ ለሽታው እንደወጣ ብቻ ያለ
ይሄ ኢትዮጵያ የዚህ ሀገር እንጀራ ነው። ይሄኛው የኢትዮጵያ ያልኳቸው የጤፉ ነው። እኔ ግን ከጤፉ ነው መብላት የምፈልገው። ያንን ለፍርፍር ነው ያመጣሁት። ለፍርፍር አያችሁ፣ ትልቅ ነው እንጀራው ደግሞ መሻል። አንዳንዱ ግን እንጀራው አይጥምም። ጤፍ ማይል አለ፣ ዝም ብሎ እህል ማይል አለ ሲበሉት። ይሄ ግን መሻላ ነው። እውነት እህል ማይል አለ። አንዳንድ ጊዜ ስናስመጣ የጤፍ ተብሎ ግን እህል ማይል አለ። ይኸው ቀረብን እንግዲህ ማብላት ነው። እንብላ። ምግብ ሰዎች ከውጭ ምግብ አንጥተው ነበርና አሳ ምናምን አሳ ወዳለሁ። በነገራችን ላይ ሀበሻ የማይበሉ አሉ፣ አሳ የማይበሉ አሉ። እና በጣም ወደት ነበር። ያችንም ግን እንደው ዛሬ እንጀራ ብቻ ነው የምበላው። ማር ራሱ ብትደፊ ሌላ ነገር አልበላም እያልከው ሴትዮዋን፣ እሷም ፈልጋ ቀምሳው ነበር። ትንሽ ወጡ ፈጀ ብላ ነው እንጂ ይወዱታል እኮ በነገራችን ላይ የሀበሻ ምግብ ይወዳሉ አረቦች። ቀምሳው ነበር ይፈጃል አለች። እሱ ግን አይፈጅም፣ ያን ያህል አይደለም፣ ዝም ብላ ነው። እና ራሳችሁን ጠብቁ። ለሰው ብዙ ነገር እያረግነኝ ሀበሻ አረብ ሀገር ያሉ ልጆች ለሰዎች ለኢትዮጵያ ለቤተሰቦቻችን ደቆት ግዙልን ሲሉን ቀላላችን ነው እንገዛለን። ለራሳችን ሲሆን ግን በጣም ነው የምንሰላስለው። ነው ሁላችንም ነን። ሁላችንንም የሚያስማማን ነገር ቢኖር እሱ ነው። ለሰው ሲሆን በቃ ማንም አይችለንም። ለራሳችን ከሆነ ግን ለራሳችን አናውቅም። እኛ የምንፈልገውን አንበላም፣ የምንፈልገውን አንለብስም። ለእነሱ ሲሆን ነው። ጥሩ ልብስ ስናገኝ ለእነሱ መላክ ነው የምንፈልገው። እንደዛው ኢዳቸው ደረሰ፣ ረመዳናቸው ደረሰ፣ ሰርጉ ደረሰ፣ ምናቸው ሆነ በቃ። የኛ ግን በቃ በዩኒፎርም ነው ኢድ የሚከበረው ማለት ነው። እና ራሳችንን መጠበቅ በቻለው መልኩ ራሳችንን ስንይዝ ብቻ ነው ማንኛውም ሰው ሁለተኛ ነው። ማንም ሰው ሁለተኛ ነው። አንደኛ ራሳችን